የ10 ብር የ20 ብር ጫት መግዛት የለም አይቻልም አሉ 100 ብር ትንሹ ነው አሉ ሶላት ላይ ያለ ነገር በሌላ ቋንቋ አይቻልም የሚለው የጁምሁር العلماء አቋም ነው እነሱ ሙሽሪኮች ናቸው ከእስላም ወጥተዋል እነሱን ተከትሎ መስገድ አይቻልም ማለቱ ከሆነ ስተት ነው حرام የሚል ጫትን የሚከለክል ቁርአንም ሐዲስም የለም ነው የሚሉት አይደል ቡና ምግብ መብላት ይቻላል ማይቻለው የበዓላት ድግስ ሲሆን ነው ፍታልኝ አትፍታልኝ ወይም እሷን በትክክል ትፈታታለህ ወይ መቼ ትፈታታለህ ያለች ነው የምታወራው አተህያቱን በደንብ መቅራት አልቻልኩምና ምን ይሻለኛል ነው وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ ፕሮግራም ተከታታዮች ዛሬም እንደተለመደው የጥያቄና መልስ ፕሮግራማችን ይዘን ተገኝተናል ጥያቄዎቻችንን ምታቀብሉን ስክሪኑ ላይ በመታወት ስልክ ቁጥር ወይም ቲክቶክ ላይ ባለው በኔ ፔጅ ላይ ልትከታተሉ ትችላላችሁ ጀዛኩሙላሁ ኸይራን ወባረከላሁ ፊኩም አንድ ጥያቄ አንብቤያለሁ አሁን አዛን እያለ መስገድ ይቻላል ወይ በተለይ ፈጅር ሶላትን ይላል አዛን እያለ አይሰገድም አዛን ብሎ ሲጨርስ ነው አዛን እያለ አትስገዱ ያው አዛን አለ ማለት ገብቷል ማለት ነው ቢሰግደው ሶላቱ አይሆንም አንልም ግን እስከሚጨርስ ድረስ የቱንም ያህል ቢቸኮል ባይሆን ጥሩ ነው አለበለዚያ አዛን አለ ማለት ነግቷል አለ ማለት ነው መስገድ ችግር የለበትም نعم السلام عليكم ورحمة الله وبركاته وعليكم السلام وبركاته مرحبا ياكين عند طفلي على تداري هون وين لا تدار بطريقات ማለት ብታወራው እህቷን ቆጠረ ማለት የሱን ባለቤት ማለት ነው ምን ችግር አለው እሷ ገና ሊያገባት አይደል እንዴ ማግባት ከተፈቀደለት ማውራቱ በዚሁ ጉዳይ መነጋገሩና ትሆነኛለህ አትሆነኝም ብሎ መነጋገሩ ምን ኺያና ይሆናል ምንም ችግር የለውም ነው ግን ለማለት እሷን ትቶ የሚያወራትን ለማግባት ማለት ነው ያችን ልፈታት ነው ብሎ አዎ ከዚያችኛይቱ ጋራ ፍታልኝ አትፍታልኝ ወይም እሷን በትክክል ትፈታታለህ ወይ መቼ ትፈታታለህ ያለች ነው የምታወራው አይ አይደለም ለሁለት እንደልግና አዎ እኮ እንደዚያ ማለት ነው ለሁለተኛ አልፈልግም እንዴት ልታረግ ነው እሷን በሚል እሱ ደግሞ አንቺ እሺ ካልሽኝ እፈታልሻለሁኝ እሷን እፈታለሁኝ እያለ ያወሩ ማለት ነው አይ አዎ እንደዛ ነው እንዴት እንደዛ ሊሆን ይችላል ከበፊቱም እንትን ነው ስላልተግባባን ብዬ አይደለም መፈታው ወሽት ማለት በትልም ባትልም ዞሮ ፈታለሁኝ አይ ገባኝ እሱ ማለት ያለበት ከዚህች መፍታት ጋራ ማያያዝ የለበትም እኔ ፈታለሁ እቺ ጋር ትኖራለህ አትኖርም መልስ መመለስ ይቻላል አይን ያልቻልኩም እሷ ጋር መኖር ስለማልችል ነው ብሎ ማውራት ይችላል ግን ከማግባቱ ጋራ አያይዞ እሷን ከፈታህ አገባሃለሁ እሷን ማትፈታ ከሆነ ግን እኔ ሁለተኛ መሆን ስለማልፈልግ አላገባህም ብላ እሱ ጋራ መደራደርና እሷን እንዲፈታ ግፊት ማሳደር በፍጹም የተከለከለ ነው እሷ ግፊት ባታሳድርም እሱ ከሆነስ ይሄ ምክንያት አይሆንም እያለ የሚያስቸግረው
ላ እሱ ምክንያት አይሆንም ብሎ ማሳመን ያማ ጀግንነት ነው። እኔ ትኖረኝ አትኖረኝ እሷን ለመፍታት እፈታለሁኝ፣ ግን እሷ ብትኖርም ባትኖርም አንቺ እኔን እሺ ማለት አለብሽ ብሎ አሳምኖ ካመጣ ምንም ችግር የለውም። ውስጥ እሱን የሚያስበውንም አናቅም እኮ። ግን አብሽሪ ጊዜ ስጭኝ፣ አንቺ እሺ ካልሺ ልፈታልሽ ነው፣ ተዘጋጅቻለሁኝ፣ እሷ ጋር መኖር ማልችል መሆኔን አረጋግጥልሻለሁ እያለ የምታወራው መሆን የለባትም። ምክንያቱም እሷ እሺ ማለቷ የዚያችኛይቱን ህይወት የበለጠ ስለሚያመነም ነው። ስለዚህ አሁን እምቢ ማለቷን የሚሻለው አዎ እምቢ ትበልና አሁን እሱ ስለ እሷ ፍችና መኖር አታውራኝ፣ እኔ አሁን ሚስት ስላለህ አንተን ማግባት አልፈልግም ብላ ማቆም ነው ያለባት። እሱ ላመሉ ከጨረሰ መጥቶ ያናገራታል፣ ካልጨረሰ ምንም ማድረግ አይቻልም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. بأذاننا بإقام مهكل دعاء في الدرق تقبلنا على يبالا. እኛ ሴቶች ቤት ውስጥ ነው የምንሆነው በአብዛኛው። መስጊዱ ግን እኔ ካለሁበት ነው። ቤት ሆኜ በኢቃምና በአዛን መሃል ዱዓ ማድረግ እችላለሁ? አዎ አዛኑን ያረገው አዛን የተደረገበት ቦታ ማለት እኮ አይደለም። አዛን ተደርጎ ቤትም ሆኖ አዎ የሰማችሁትም ሁላውም የሚንቀሳቀሰውም ሰው ሊሆንለት ይችላል። ምንም ችግር የለውም። ماشي جزاكم الله خير. مرحبا. التحياتم بدنب مقرات አልቻልኩም እና ምን ይሻለኛል ነው። በተቻለ ያህል ለመሐፈዝ መጣር ያስፈልጋል። በጣም መጣር ያስፈልጋል። ነብዩ አለይሂ ሰላቱ ወሰለም ፋቲሃን ያስቀሩን እንደነበረ ያስተምሩናል። ተህያቱንም ነው የሚሉት ሱሐባዎቹና ዱዓዎቹን ማሐፈዝ ጥሩ ነው። ግን ፋቲሃን አልሐፈዝሽም አልሐፈዝክም ተብሎ ሶላቱ ይበላሻል ማለት አይደለም። ፋቲሃን ነብዩ ሰለላሁ ዐለይሂ ወሰለም ያለ ፋቲሃ ሶላት የለም ብለውናል። አተህያቱን ግን አላሉን። ቢቀራው ግን የበለጠ ነው፣ ይወደዳል፣ ሙስተሐብ ነው፣ ዋጅብ ነው፣ ብዙ ኺላፍ አለበት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። አንድ ሰው ታሞ ታሞ ቢያቃስት ወንጀል ይጣፍበታል። ቢያቃስት እያለ ቢል ማለት ነው። ይጻፋል አይጻፍም ኺላፍ አለው። ሶሒሁ አይያዝበትም ነው። ይሄ ማማረር አይደለም። አንዳንዶቹ እንደማማረር ተደርጎ ሊጻፍበት ይችላል ብለው ኢማሙ አሕመድ حتى العنين في المرض ያስጠይቃል ተብሏል ብለው ተው ይባላል። ግን ሶሒሁ ይሄ አይያዝም ነው። السلام عليكم ورحمة الله وبركاته. مرحبا. እሺ አንድ ሰው ችግር ላይ ያለ ዱዓ ማድረግ ይመረጣል። ዱዓ ተቀባይነት ያገኛል ይባላልና አረብኛ ማይችል ሰው ይችላል። ፈርድ ሶላት ላይ በአረበኛ ካልሆነ ዱዓ አታድርጉ። ከሱና ሶላት ላይ የሌሊት ሶላት ላይ እንደዚህ በሆነ ሶላት ላይ በቤታችን በየቋንቋችንም ዱዓ ብናደርግ ችግር የለም ብለዋል ዑለማዎች። ስለዚህ ሰላቶች ላይ በጣም የሚሰግደው በአማርኛ መደረግ አይቻልም ማለት ነው። በፈርድ ላይ አይሆንም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄ አሁን የተጠየቀው ማለት ነው ምን የሚለው በአማርኛ ዱዓ ማድረግ ይቻላል የተባለው ፈርድ ሶላቱ ላይ ብቻ ነው ወይስ
ሱና ሶላት ብቻ ነው ፈርዳ ሱና ላይ ነው እንጂ ያው ሱናም አይሆንም የሚሉ ብዙ ዑለማዎች ናቸው ያሉት። በቃ ሶላት ላይ ያለ ነገር በሌላ ቋንቋ አይቻልም የሚለው የጅምሁር ዑለማ አቋም ነው። ግን ሱና ከሆነ ሰዎች ራሳቸውን ዱዓቸውን እንዲጠይቁ ያ ቦታ ከፈለጉት በሱና ላይ ሊያደርጉ ይችላሉ። በፈርድ ላይ ግን ዋሪዱን ብቻ ሱናውን ያድርጉ እንትን ነው አረበኛውን ያድርጉ ይላሉ። እንደዛ ወትር ሶላት በሚሰግድ ማለት ነው። ወደ ፈጅር ሊጠጋብን ከሆነ አራቱም በአንድ ጊዜ መስገድ ይቻላል። ምንም ቢልብን ከሆነ ወደ ንጋት የሚጠጋብን ከሆነ ማለት ነው። አስሉ 2 4 አርጎ መስገድ ሁለቱም ይቻላል። የሚበልጠው 2 አርጎ መስገድ ነው። ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። መርሐባ። ጥያቄ ነበረኝ። ከዚህ በፊት እናት አባቴ በህይወት የሉም። ሐቂቃ ያውጡልኝ አላውቅም። እኔ ማውጣት እችላለሁ ለራሴ? ትችላለህ። እርግጠኛ ያልሆነ ሰው ማውጣት ይችላል ይላሉ ዑለማዎቹ። ትልቅም ቢሆን ከተጠራጠረ ቤተሰቡ አላወጣልኝም ብሎ ቢያወጣ ችግር የለውም ይላሉ። አይ እኔ እነሱ ያውጡልኝ አላውቅም። አዎ ገባኝ። ሄሎ አውጣ ችግር የለም። ኢንሻአላህ። ወአለይኩም ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ነበረኝ። እሺ። እና አክስትም አለኝ ክርስቲያን የሆነችው እና በጎረቤትም ስንጠራ የክርስቲያኖች አምጥታለ ቡናቸውን መጠጣት ይቻላል? የምን ቡና? ኖርማል ቡና ቡና አፍልቶ ሲጠሩ ምን ችግር አለው? ቡና ምግብ መብላት ይቻላል። ማይቻለው የበዓላት ድግስ ሲሆን ነው። በዓሉ ላይ የበዓሉ ቀን ቡና ብጠሩን ሄደን መጠጣት ይቻላል? የበዓሉ ቀን ቆሎም አትብሉ፣ ዳቦም አትብሉ፣ ቡናም አትጠጡ። ያ የገብርኤል ቡና፣ የገብርኤል ዳቦ፣ የገብርኤል ምናምን ነው የሚባለው። ገብርኤል ሚካኤል የሚባሉ ኸልቆች አሉ። አላህ መልአክ አድርገው ያላቸው ግን ሰው ወደ አምላክነት ወስዷቸው የነሱ ባለ ቡና ሆነዋል፣ ባለ ሻሂ ሆነዋል። እሺ መርሐባ። ጀዛኪላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። አንድ ጥያቄ ነበረኝ ሼክ። እሺ። ስለ ጫት ነው ነገር አንዳንድ ሰዎች ጫት ሐራም አይደለም ሐራም የሚል ደግሞ ቁርአን ውስጥ የለም ይላሉ። ሐራም የሚል ጫትን የሚከለክል ቁርአንም ሐዲስም የለም ነው የሚሉት አይደል? ወላሂ ጫት የሚቅም ሰው እንደሚያመው አያውቁም። አቅሉን እየነካው እንደሆነ አያውቅም ሰው። እንዲሰማው በየነው ነው አቅል የሚነካ ነገር፣ ገንዘብ የሚያባክን፣ ጊዜ የሚያቃጥል፣ ጤና የሚፈታተን፣ ጊዜ የሚያባክን ምኑ ነው ሐራም አይደለም ለማለት የሚያስችል? ምን አይነት ደፋር ሰዎች ቢሆኑ ነው? ሐራም አላለም ደግሞ ቁርአንና ሐዲስ ውስጥ የለም ይላሉ። ጫትን ራሱን ላይ ጠቅስ ይችላል እኮ። ሁሉም ነገር የተከለከለው ነገር በስሙ ተጠርቶ አይደለም የተከለከለው። ግን በባህሪውን አንስቶ ለምሳሌ ኸምርን ሲከለክል አላህ እነዚህ የሚያሰክሩ ነገሮችን፣ ጠላዎችን፣ ጠጆችን፣ ቢራ፣ ውስኪ እነዚህ የሚባሉ ዝም ብለው ክስክስ ያሉ መጠጦችን ሲያወግዝ አላህ ኸምር በሚል ነው እንጂ ውስኪ፣ ቢራ፣ ጠጅ፣ ጠላ ምናምን እያለ አይደለም። እነሱን የከለከላቸው ኢነመል ኸምሩ ብሎ ነው። አሁን ሐሺሽ አይከለከልም ማለት ይከብዳል። ለምን? ከኸምሩ ከጠላው ከጠጁ የበለጠ ነው
ሰውን የሚጎዳውና የሚያሰክረው የሚያሳብደው ጫቱም ከዚያ የተሻለ አይደለም ከዚያ የቀነሰ አይደለም ብዙዎቹ በጫት አእምሯቸውን የሳቱ ያበዱ የአእምሮ በሽተኛ ሆስፒታሎች ላይ የሚነገረው ውጤት አብዛኛው 60% የእብደቱ መነሻ የእብዶቹ ጫት ነው የሚሉ ነው ሀገራችን ላይ የሚናገሩት እሱን እንኳን ትተህ አያሰክርም እንኳን ብትል የሚያባክነው የሚያጠፋውን ገንዘብ ስታዩ በጣም ነው የሚያባክነው ሰዎች ዛሬ የ10 ብር የ20 ብር ጫት መግዛት የለም አይቻልም አሉ 100 ብር ትንሹ ነው አሉ 100 ብር 200 ብር በየቀኑ ይቅማል ሰውየው በየቀኑ 100 ብር ቃመ ማለት 3000 ብር ይቅማል ማለት ነው በወር 200 ይቅማል ማለት 6000 ይቅማል ማለት ነው ይሄ በአብዛኛው ሰው በዚህ ደግሞ ሱስ የተጠመደ ሰው መልቀቂያው ፈታኝ ነው ተመክሮ አይተውም ተሰድቦ አይተውም ተቀጥቶ አይተውም ከዚያ ሁሉ የባሰው ሶላት ያሳልፋል ጫት የሚቅሙ ሰዎች እንኳን ጀማዓ ሄደው ሊሰግዱ አይደለም መስጂድ መሄዳቸው ቀርቶ ፈርዱንም ቤት ውስጥ ላይ ሰግዱ ይችላሉ ይሄ ሁሉ መከራ ያለ ጫት አላቅም እንግዲህ ሐላል ነው ብለው ሊሟገቱ የሚፈልጉ ሰዎች ቤታቸው ውስጥ አንድ ብዳ ላግዩ ማለት ነው ገና አላበደባቸውም ማለት ነው በየቤቱ ጫት ያሳበደው በጣም ነው አንዱ ነውም የጻፈልኝ ነው በ100 ብር ጫት የለም እኮ ከ500 በታች የለም ጫት አይታሰብም ይላል ይሄው እዚሁ እኮ ነው ቲክቶክ ላይ ተመልከቱት እና 500 ብር ጫት አውጥቶ ገዝቶ እንደው ምን ሊያረግለት ነው ለማንኛውም የጫትን ነገር ብዙ ብለናል ብዙ መሻይኽ ከልክሏል አልተውም ያለ ሰው ከጎኑ ያገኘዋል መስመር ላይ ጥያቄ አለ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته من أستاذ مرحبا ጥያቄ ነበረኝ እሺ አንድ የሽርክ ዕቃ ያገኘ ሰው ከመንገድ ላይ ያን ዕቃ ምን ማድረግ አለበት ማለት የሆነ ቦርሳ አግኝቼ ነበር ቦርሳ አው ከመኪና ነገር ላይ ወር አይዋ እሱን አንስቼ አቀመጥኩት ሰውየው መጥቶ ከወሰደ ብዬ የሽርክ ዕቃ ማለት ምን ማለት ነው ማለት የሚሸጥ እንትን ዕቃ ብዙ ዕቃ አለበት መስቀል ምናምን ነው በብዛት ብዙ የሚሸጥ ሰው ነው መሰለኝ ለምሳሌ ሒርዝ አዛን እኔ ሌላ ዕቃ መስሎኝ ያስቀመጥኩትና በኋላ ሰውየውን ፈልገን ስናጣ መታወቂያ ምናምን ካለ ብዬ ፈትሼ ሳየው እንዳለ የሚሸጥ መስቀል ምናምን ነው ያለው አራውተህ ጣል አንተ ምን አስጨነቀህ ለሱ ከመጣ የሱ ንብረት ነው ተብሎ ስለሚታወቅ ነው አልመጣልህም አሁን ምን ያደርግልሃል ቆይቷል ኧረ አይሆንም ባረከላሁ ፊክ አንደኛው ጥያቄ በቲክቶክ ላይ ያለ ነው በጃቦኒ መስገድ ይቻላል ወይ ነው ጃቦኒ ከነቲራ ማለት ይመስለኛል የውስጥ ልብስ ማለት ነው በውስጥ ልብስ መስገድ አውረቱን የሚሸፍን ከሆነ ችግር የለውም ሀፍረተ ገላውን ከእምብርቱ እስከ ጉልበቱ ድረስ ያለውን ሰውነቱን መልበስ የሚችል መሸፈን የሚችል ልብስ ሰላት ሊሰገድበት ይችላል ምንም ችግር የለውም السلام عليكم ورحمة الله وبركاته
وعليكم السلام ورحمة الله وبركاته. مرحبا. አንድ የመንግስት ሰራተኛ የጡረታ እድሜው ሲደርስ ጡረታ ሲወጣ የጡረታ አበል ይከፈለዋል። ያ የጡረታ አበል ደግሞ መጀመሪያውን ሲጠራቀም ያው ሸሪዓዊ ህግ ባልተጠበቀ ባንክ ነው የሚቀመጠው እና አሁንም ገንዘቡም የሚከፈለው ያው እንደዛ ነው። አይ እና ወለድ ያለው ነው መንግስት ወለድ ባለው ባንኮች ነው የሚቀመጠው የሚከፈልም በዛው ባንክ ነው። እሱን ብቻ ወይስ መንግስት የሚያስቀምጥልሽን ነው? ካንቺ 7 መንግስት 10 17 ያስቀምጣል ብንል ወይም የዚህ ተቃራኒ ካንቺ 10 ቆርጦ ከራሱ 7 እያረገ የጡረታ ብሎ የሚያስቀምጠውን ገንዘብ ነው? አይደለም፣ በየወሩ የሚከፈለው ገንዘብ ማለት ነው እኮ። እንደዚህ ሲያስቀምጥ ይቆይና 60 ዓመት ሲሞላሽ ከ60 ዓመት በኋላ ጡረታ ብሎ ያወጣሽና ይህንን እንደዚህ ያለ ሲያስቀምጠው የነበረውን ይከፍላል። እሺ፣ የት ነው ጥያቄሽ ታዲያ? ይሄ እኔ አሁን ጥያቄ ያንን መንግስት አሁን ሸሪዓውን መርህ ባልተከተለ ባንክ የሚቀመጠውን ገንዘብ ጡረታ መብላት እንዴት ይታያል ነው? እኮ ገባኝ። አሁን የተቀመጠው ገንዘብን መብላት ችግር የለውም። ወለዱን ግን አትብሉ። ለምሳሌ በጡረታ ብሎ መንግስት አስቀምጦ ለአንቺ 300 ሺህ ብር አስቀምጧል ቢባል ከዚህ መካከል 50 ሺህ ብሩ ወልዶ ነው የተቀመጠው ብርሽ ከተባልሽ 50ውን ብር እሺ አትቢ፣ 50ውን ሺህ አውጥተሽ ለድሃ ስጪ። አሁን በየወሩ ነው የሚከፈለው? እንደዛ አይሰጡኝም። ይሰጣሉ። እንዴት ነው የሚሰጡት? ፐርሰንቱን ማስቀመጥ እኮ ነው። የተረፈው ብሬ እና በየወሩ ሲከፈለኝ ፐርሰንቱን አውጥቶ መስጠት ነው። ያንን እና መጠየቅ ነው ማለት ነው። አዎ እነሱ ያውቁታል እኮ። አንቺ ያለሽ ገንዘብ ይሄን ያህል ነው፣ አሁን ከዚህ ይሄን ያህል ብር ሰጡሽ ካሉሽ ፐርሰንቱን ታውቂያለሽ። አላህ ያቆይልን። አሚን ያ ረብ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሰው ሶላት አብረህ አትስገድበት ማለት ሶላት ስለሚያበላሽ ወይ የተለያየ ቢድዓ ስለሚሰራ ሊሆን ይችላል። ያንን ማለት ይችላል። የተሻለ አማራጭ ከተገኘ ቢድዓ የሌለበት ቦታ የተለያዩ ሙንከር የማይሰራ ኢማም ጋራ ብትሰግድ ጥሩ ነው ብሎ መምከር ይቻላል። መስገድ አይቻልም፣ እነሱ ሙሽሪኮች ናቸው፣ ከእስላም ወጥተዋል፣ እነሱን ተከትሎ መስገድ አይቻልም ማለቱ ከሆነ ስህተት ነው። ምክንያቱም ሶላት እየሰገዱ ያሉን ሰዎች ሙስሊም አይደላችሁም ለማለት ማንም ሰው ከሜዳ ተነስቶ ሊል አይችልም። እኒህ ሰዎች የሽርክ ነገር እንኳን ሰርተው ከሆነ ያ የሽርክ ስራ የገቡበት ሰዎች ሽርክ ላይ ነው ያላችሁት አቁሙ ተብለው ተነግሯቸው ማቆም ካልቻሉ ነው፣ በዑለማዎች ተመክረው እምቢ ካሉ ነው እንጂ የሚሆነው ዝም ብሎ አይከለከልም። ማንም ሰው የሆነ እንዲህ ሲያደርግ አይቼዋለሁና እሱን ተከትለህ አትስገድ ብሎ ግለሰብ በሚሰግድ ሰው ላይ ሶላቱ አይበቃም ብሎ ብይን መስጠት በፍጹም የተከለከለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ሼህ፣ እንዴት ነዎት? አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ። አሁን የመለሱት ጥያቄ ነበር። ምን የሚል ነው? የክርስቲያን ምግቦች ላይ እነዚህ የሚካኤል የገብርኤል እንደማይበሉና እኔ ደግሞ ተጨማሪ የገና የፋሲካ ምናምን ብለው ቡና ፍልተው ይጠሩናል ጎረቤቶች። ያው ነው የበዓል ከስጋ ውጭ ያለውን እሱንም ቆሎውንም ዳቦውንም ንፍሮውንም እሱ ላይ አትሳተፉ። ኸይር ኢንሻአላህ። ጀዛኩሙላህ ኸይረን ባረከላሁ ፊኩም።
ጀዛኩሙላሁ ኸይረን ባረከላሁ ፊኩም። የዛሬ ጥያቄና መልስ ፕሮግራማችንን እዚህ ላይ እናቆማለን። በሚቀጥለው ቀን የሚቀጥሉትን ጥያቄ ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون